ዘመን የራሱ ቀለም አለው። በተለይ በሙዚቃ ስልት ውስጥ ስንገባ በ60ዎቹ፣ በ70ዎቹ፣ በ80ዎቹ እያልን በዘመን ሰድረን የምናስቀምጣቸው በተወዳጅ ሙዚቀኞች የተቀነቀኑ አያሌ ሙዚቃዎች እንካችሁ ተብለናል። በዚህ ግድም ደግሞ ዘመን ተሻጋሪ ውበትና ስልት እያላቸው ለትውልድ መተላለፍ የሚገባቸው ያልተደመጡ ተወዳጅ ሀገራችን ሙዚቃዎች መኖራቸው ደግሞ የአደባባይ ሀቅ ነው። መሰል ሙዚቃዎች ታዲያ ከትውልድ ሳይሻገሩ ተረስተው ለመቅረታቸው በምክንያት የሚነሱ ጉዳዮች አሉ። እነዚህም ሙዚቃዎች ታዲያ በቀደሙት ባለውለታ የሬዲዮ ጣቢያዎቻችን ውስጥ ብሎም ደግሞ በአንዳንድ ምስጉን ሙዚቃ አፍቃሪዎች በሸክላ ተቀርጸው የተቀመጡ ቢሆኑም ደግሞ የተቀረጹበት ቴክኖሎጂ ረጅም ዓመት ለመዝለቅ የሚያስችል አለመሆኑ ከአድማጭ ጆሮ እንዲርቁ የቀደሙቱ ለየት የሚያደርጋቸው ሙዚቃዎቻቸውን የሚቀዱት በቀጥታ ሙሉ ባንድ ኖሮ እየደጋገሙ እየመለሱ ነው እንጂ ዘመናዊ ቴክኖሎጂ አልነበረም። ታዲያ እሱ ለምን አልደግመውም ብሎ እንዲሁም ደግሞ ጆሮውን የቃኙለት ድምጹን የሳሉለት አንጋፋ ሙዚቀኞች ለምን አላመሰግንም በማለት በየኔ ዜማ አልበም በህዝብ ልብ ውስጥ የቀረው ድምፃዊ ዳዊት ጽጌ አሁን ደግሞ ከተቀነቀኑ ዘመናትን ያስቆጠሩ ከአድማጭ ጆሮ ርቀው የኖሩና በስፋት ያልተደመጡ ተወዳጅ ሙዚቃዎችን ከነባር ቃናና ወዘናቸው በአዲስ መልኩ በማዘጋጀት ለትውልድ ለማሻገር አስቦ እንካችሁ ብሎናል። ለኢትዮጵያ ሙዚቃና በኢትዮጵያ ሙዚቃ ውስጥ አልፈው እዚህ ድረስ ለመጡ ክብሮች ሁሉ ከዚህ ቀደም የነበሩ የሙዚቃ ባለሙያዎች የከፈሏቸውን ነገሮች ለማክበር ደግሞ የተሰራ ሙዚቃ ነው። አንጋፋዎቹ ሀገራችን ድምፃዊያን ድምፃዊ ጥላሁን ገሰሰን፣ የግሌነሽ፣ በአሰፋ ባተ፣ ፊርማና ወረቀት ብሎም በሳቱ ተሰማ ድማም ሶስት ዜማዎችን በወጣቱ ድምፃዊ ዳዊት ጽጌ ዳግም ተቀንቅነዋል። እኔ የመጣሁበት መንገድ ይታወቃል። በጣም የትልቅ አርቲስቶችን ስራዎች እየተጫወትኩ ነው ወደ ራሴ የተሻገርኩትና እነዚህ ስራዎች ደግሞ እኔም አዳዲስ ስራዎችን ለመስራት ጆሮዬን የከፈቱልኝ ስራዎች ናቸውና እነዚህ ስራዎች በሆነ ቅርጽ ባለው መንገድ እነሱን ለማመስገን የሚያስችል መድረክ ለመፍጠር ታስቦ የተሰራ ስራ ነውና እኔ በጣም የምወዳቸው ስራዎች ለምወደው ህዝብ የማቅረብ ሐሳቤ ነው ያለው። ይሄ ነገር ዋናው አይዲያው ዳዊት ውስጥ የነበረና ከሱ ውስጥ የመጣ ነገር ነውና ሁላችንም በዚህ ነገር ነው። በተለይ ሙያተኞቹ ያንን አይዲያ የማሳደግና አሁን የደረሰበት ቦታ ማድረስ ስራ ነበር የተሰራው እና ዳዊት በውስጡ ይሄንን እንደ ኦብሊጌሽን ማድረግ እንዳለበት ማመስገን እንዳለበት የሚሰማውና ውስጡ የነበረ ስሜት ነበርና እንዲያውም ብዙ ጥያቄዎች ነበሩ። ዳዊት በራሱ የወጣ ልጅ ነው፣ ተወዳጅነትን አግኝቷል፣ ለምን ወደ ኋላ ተመልሶ የሰው ስራ መስራት አስፈለገ ወራጅ ጥያቄዎችና እነኚህ ስራዎች ስለ ዳዊት ሳይሆኑ እነኚህ ቀድሞ ለሰሩ እነኚህ አንጋፋ አርቲስቶች የነሱ ስራዎች ከአድማጭ ጆሮ ርቀው ለዚህ ትውልድ እንዲቀርቡ አሁን በእርግጠኝነት አሁን እዚህ አዲስ አበባ ዩኒቨርሲቲ ውስጥ ግቢ ውስጥ ያሉትን ወጣቶች ሳቱ ተሰማ ማን ነው ጋሻ ያለማው ማን ነው በብዛት ብዙዎች ያውቋቸው እና ያን ነገር አቅርቦ እነኚህ ትልቅ ሌጀንዶች የሰሩትን ስራ ለአድማጭ አቅርቦ እነሱን ሁሉ እንዲታወሱና ስራቸው እንዲቆይ የማድረግ ስራ ነውና ወደፊትም በተለያዩ አርቲስቶች እንዲሰራ የታሰበው ያ ነው እና ሞር ፎከሱ ስራዎቹ ላይ እና ታላላቅ አርቲስቶቹ ላይ እንዲሆን የተፈለገው። አበጋዝና ዳዊት ከመጀመሪያ ዘፈኖቹ ሲመጡ ጀምሮ እስከ መጨረሻው ፕሮሰስ በቅርበት ስለነበርኩ ብዙ ነገሮች ቅድመ ዝግጅቱ ላይ ነው ብዙ ጊዜ ያጠፋሉ። ዘፈኖቹ እንዳየሻቸው የ1950 የአሰፋ ባተ የ60 ሳቱ የ70 የጥላሁን ነው። ስለዚህ በዛ ዘመን የራሳቸው ቀለም ነበራቸው እና ተወዳጅ በጣም በጊዜው ብዙ አድማጭ የነበራቸው ምናምን ናቸው። ግን በጊዜ ሂደት ያ ኳሊቲ እየቀነሰ ምናምን አሁን ብዙ ሰው አሰፋ ባተን አያውቅም። ስለዚህ በዚህኛው ዘመን ደግሞ ዘመኑና ጊዜው በፈቀደልን ቴክኖሎጂ በተሻለ ኳሊቲ ቪዲዮ ፕሮዳክሽን ኦዲዮ ፕሮዳክሽኑ አሁን ቴክኖሎጂና ዘመኑ በፈቀደልን ስታንዳርድ ከፍ አድርጎ መስራት የሚል ሐሳብ ይዘን ነው እና በዛኛው ዘመን ነበሩ። አሁን ደግሞ በእኛ ባለንበት ዘመን ደግሞ ቴክኖሎጂ መሰጠን በገባንና አንደርስታንድ ባረክነው ልክ የዚህ ዘመን ቃና እንዲኖራቸው አድርገን
አበጋዙ ክብረ ወርቅ ሺወታ ቀናባሪና በበርካታ ባለሙያዎች ተሳትፎ የተዘጋጁ 3 ዘመናዊ ሽሬ ሙዚቃዎች ባካተተው የዘመን ቃናዎች አንድ የሙዚቃ ቪዲዮዎች ተሰርተዋል፣ ለአድማጭም ቀርበዋል። የባለቤቶቹ ጋዩ ወራሾችም ፍቃዳቸውን ሰጥተው መሰራቱም ተነግሯል። እሱ እውነት ለመናገር አድካሚም ነበረ። ምክንያቱም በሰው ተፈልገው ኮንታክት ኢንፎርሜሽናቸውን አንዳንዶቹ ወይ ተብለን እዚህ ቦታ ይገኛሉ ተብሎ ተሄዶ እዛ እነሱ ላይ ለማግኘት ብዙ ነበር። ግን እነሱ ከተገኙ በኋላ ግን ከነሱ ያገኘነው ምላሽ በእውነት እጅግ በጣም የሚያስደስት ነበረ። በጣም በቃ በደስታ መልሰን ለነሱ ህይወት በዚህ ስራ የነሱ ህይወት ሙዚቃ ስራቸው ህይወት እንደተዘራበት እና እነሱ በማስታወሱ ዳዊት በቃ የነበራቸውን አክብሮትና ፍቅር በጣም ደስ ይል ነበርና ሁለት ኦብሊጌሽን እንዳለን ነው እኛ የተነሳንበት። አንደኛው የሊጋል ኦብሊጌሽን ነው። ባለመብቶች ይህንን ስራ ከፈቀዱ በኋላ በህግ ማግኘት የሚገባቸውን ነገር በስምምነት ተደርጎ ህጋዊ መብቱን ማስከበር። ሁለተኛው ደግሞ ሞራሊ የሞራል ኦብሊጌሽን ደግሞ አለብን። ምክንያቱም በዚህ ሙያ ላይ ብዙ ጊዜ ባለቤቶቹ የግጥምና ዜማ ደራሲዎች ናቸው። ቮካሊስቶቹ ወይ ድምፃውያኖቹ በህይወት ዘመናቸው ያንን ስራ እስከሰሩት እስከኖሩበት ጊዜ ድረስ የነሱ ሆኖ ቆይቶ ግን እነሱ ካለፉ በኋላ ምንም የነሱ ቤተሰቦች ምንም መብት የላቸው። ግን እኛ ያንን ሞራሊ እነሱን አሁን በህይወት በአካል ባናገኛቸው ቤተሰቦቻቸውን አግኝተን የማመስገን ያ ምስጋና በእነሱ በኩል እንዲደርስ ያንን የሞራል ኦብሊጌሽንም ተወተን ነው ስራው እንዲወጣ ያደረግነው። ትንሽ አስቸጋሪ ነበረ እና መጀመሪያ ያደረግነው ምንድነው በቃ አርቲስቶቹን ስራዎች በደንብ ወደሚያውቁ ሰዎች ሄደን ደራሲዎቹ እነማን ናቸው የሚለውን ነገር መፈለግ ነበር። ከዛ በመጠየቅ የአርቲስቶቹ ቤተሰቦች እንዳሉ ስንረዳ ወደ መኖሪያ ቤታቸው ሄደን የእነሱን ፍቃድ ነው መጀመሪያ የጠየቅነው። ከነሱ ፍቃድ በኋላ ወደ ስራው ሄደን ስራውን እንደጨረስን ደግሞ መጨረሻ ጊዜ ላይ ከመውጣቱ በፊት ሄደን አሳይተናቸው ደስታቸውን ተጋርተን ነው እንግዲህ የወጣው። እኛ ማንም ሰው አስታውሶ ታያውቅም። ዳዊት ጽጌ ግን አስታውሶ ስለመጣና አስፈቅዶን በደንብ አክብሮን ጠይቆን ያደረገልን ስለሆነ ፈቅደንለታል። አሁንም ደግሞ ክብር ይስጠው። አስከብሮ የሞተውን ሰው አስታውሶ እዚህ ደረጃ ላደረሰልን ዳዊት ጽጌን እድሜና ጤና ይስጠው። እኔ በቃ እንዲሁ ስሰማው ደስ ይለኛል። ልጆቹም ሲሰሙት ደስ ይላቸዋል። የሞተ አይመስለንም እንደው ሙዚቃውን ስንሰማ። የዘመን ቃናዎች አንድ ውስጥ የተካተቱ ሙዚቃዎች በአዲስ አበባ ዩኒቨርሲቲ የባህልና ቋንቋዎች ጥናት ተቋም ራስ መኮንን አዳራሽ ዘመኑ ባፈራቸው የድምጽና ቪዲዮ ቀረጻ መሳሪያዎችና ቴክኖሎጂዎች በቀጥታ ከመድረክ ላይ የተቀረጹ ሲሆን ቀረጻው ላይቭ ሪከርዲንግ እንዲሆን የተደረገው ህይወት ያለው ሙዚቃ ከመስራት በመነጨ ፍላጎት እንዲሁም እየቀረ የመጣውንና በስቱዲዮ እየተተካ ያለውን የጥንቱን ዘመን የቀጥታ ቀረጻ ልማድ መልሶ ለማምጣት በማሰብም እንደሆነ ተነግሯል። በፊት በተቀረጹበት አቀራረጽና በዛ ኳሊቲ ሰው ቢሰማቸው አሁን ጄኔሬሽን ላይወዳቸው ይችላል። ግን አሁን ዘመኑን በጠበቀ ጽድት ባለ ሁኔታ ተቀርጸው ተሰርተው ኳሊቲያቸውን ኦሪጂናል እንትናቸውን ቫልዩአቸውን ሳያጡ ሲቀርቡ ሰው ይወዳቸዋል በሚል እምነት ነው ለትውልድ የቀረቡት። ስቶሪ ቦርድ መስራት፣ ሎኬሽን መምረጥ፣ ኮስቹም ምናምን ነው። ፕሪ ፕሮዳክሽን ነው ትንሽ ጊዜ የፈጀው። ግን ከኛ ከቪዲዮ ፕሮዳክሽን በላይ በጣም ረጅም ጊዜ የፈጁት አበጋዝና ዳዊት ናቸው። ለምን እንደነገርኩኝ ዘፈን መምረጥ፣ ከዛ እያንዳንዱ የሙዚቃ ባለሙያ እየተገናኙ ረጅም ጊዜ ነው ሬሄድስ የተደረገው። እነዚህ ስራዎች ምንድነው በጣም ረጅም ዘመን ያስቆጠሩ ስራዎች ናቸው። በዚህ ውስጥ የሙዚቃንም አቅም እረዳለሁ። በጣም እዚህ ዘመን ላይ እኔን አሸንፈውኝ እኔን ከገዙኝ እንግዲህ እኔንም ትውልድ ደግሞ ደንብ ያሸንፋሉ ይገዛሉ ብዬ አስባለሁ እና እንደ አንድ ቀለም እንዲሆኑ ነው። ሙዚቃ በብዙ አይነት መንገድ ይሰራል። እነዚህ ደግሞ አንዱ የሙዚቃ መገለጫ ሆነው እንደ አንድ ቅመም ሆነው እንዲደመጡ ነው ይሄኛው ትውልድ እንዲያገኛቸው ነው የምንፈልገውና ይወዱታል ብዬ ተስፋ አድርጋለሁ። እኛ ቢታወስልን ሰው አስታውሶት የሱ ዘፈን ቢዘፈንልን ደስ ይለናል። አሁን ዳዊት ጽጌ አስደስቶናል።
እንደሞተ አልቆጥረውም። ምክንያቱም በጣም አስደስቶናል። ቤተሰቡ ሁሉ በጣም ተደስቷል። በጣም የተለየ ስሜት ነው ለእኔ ደግሞ በተለይ ከሰሩት ሰዎች ጀምሮ የአርቲስቶቹ ባለቤቶች በጣም ብዙ ባለሙያ የተሳተፈበት ስራ ነው እና የኔ ዜማም አልበም ትንሽ ለየት ያለ ቅርጽ አለው። ለእኔ እንደ ታሪክም ወደፊትም ዞር ብዬ ሳስበው በጣም ምኮራበት ደስ የሚለኝ ስራ የተሰራን ይመስለኛል እና በጣም የተለየ ስሜት ነበር።